ለምንድነው ግን እንደዚህ ቶሎ ለመሞት የምንወስነው? ሴት እህቶች፣ ማንም ሰው ምንም ቢለን ቶሎ ለመሞት መወሰን የለብንም። እኛ በራሳችን ጀግና ነን። እኛ በራሳችን ጎበዝ ነን። ሴት በመሆናችን ለራሱ ወጥተን በሚዲያ ላይ በመስራታችን ለራሱ ጀግና ሊያስብለን ነው የሚገባን። ሱቅ ቢኖርሽ፣ ፀጉር ቤት ቢኖርሽ፣ ቡቲክ ቤት ቢኖርሽ፣ ሜካፕ ቤት ቢኖርሽ፣ የተለያየ ቦታ ላይ ብትሆኚ መውደቅ መነሳት ያለ ነው። ሰው የፈለገው ሊልሽ ይችላል። አንቺ ግን አንቺ ነሽ ማለት ነው። ሶሻል ሚዲያ ላይ የሚመጡልንን ኮመንት አይተን በውስጥ መስመር የሚላኩልንን ነገሮች አይተን ራሳችንን ዝቅ አድርገን ወድቀን መገኘት የለብንም። በትዳር መሀል ብዙ አይነት ነገሮች ሊፈጠሩ ኖርማል ነው። በቃ መፈተን ያለ ነው። ይቺ ዓለም ውጣ ውረድ አላት፣ ብዙ ፈተናዎች አላት። ስለዚህ እባካችሁ ቶሎ ብላችሁ ራሳችሁን ወደ ማጥፋት አትወስኑ። እውነት በጣም ከባድ ነው ጋይስ፣ እጅግ በጣም ያሳዝናል። ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በእውነት ዛሬ በጣም ነው ያዘንኩትኝ። ገና ጠዋት ነው ለራሱ ማለት ነው። እና አንድ እህት አለች፣ ቲክቶከር ናት። ስራዋን የምትሰራው በቲክቶክ ነው። እና አንዳንድ ሰዎች እየገቡ ይሰድቧታል፣ የተለያየ ነገር ይሏታል። እዚህ ጋር አስገባላችሁ yeroo tokko hojjetanis wanta hiiwotanii isiniin darbu. Jireenya akka barbaadanitti jireenyi akkasiin barbaadanitti isiniin jiraatamu. Kanaafiyyuu biyya lafaa kanarraa wanti boqonnaa namaa kennu yoo jiraate du'a qofaadha. Anis amma የበደልኳችሁ ሰዎች ካላችሁ ይቅርታ አድርጉልኝ፣ ይቅር በሉኝ ብላ ራሷን አጥፍታለች ማለት ነው። ውድ እህቶቼ ለምንድን ነው ራሳችሁን የምታጠፉት? ለምንድን ነው እሱ እያደጋችሁ እዚህ ደረጃ ላይ ደርሳችሁ በቃ እፎይ ልትሉ ስትሉ ለምንድን ነው በቃ እኔ ሊሄድ ነው ብላችሁ ራሳችሁን የምታጠፉት? ኧረ ተው፣ ይሄኔ ሊሄድ ነው በቃኝ፣ እኔ ከዚህ እንደዚህ እያልን ቀስ በቀስ እየተለማመድ ነው ያለ ነው ማለት ነው። በነገራችን ላይ እኔ ሊሄድ ነው አንድ ሰሞን በጣም ከባድ ነበር። አሁንም በቃ ውሎ እያደረ አሁን ያቺ ዘማሪ ቲክቶክ የነበረችዋ ልጅ ሶሻል ሚዲያ ላይ እኮ ደስ የሚል ነገር አለ፣ መጥፎ ነገር አለ። ሳንወድ በግዳችን መቀበል አለብን። ኖርማል ነው። በነገራችን ላይ ቤተሰቦች፣ በተለይ የአረብ ሀገር ያላችሁ፣ ከአረብ ሀገር ኢትዮጵያ የተመለሳችሁ ኢትዮጵያ የምትኖሩ እህቶች ሁሉም ያልፋል። እንሞታለን እኮ ራሳችንን አጠፋን አላጠፋን እግዚአብሔር በፈቀደው ሰዓት ቀናችን በደረሰ ሰዓት እኮ ሁላችንም እንሄዳለን። ሁላችንም ተጠሪዎች ነን። ማንም እዚህ ምድር ላይ የሚቀር የለም። ግን በምንሰራው ስራ በምናደርገው ነገር በሙሉ እዚህ ምድር ላይ እኛ ጎበዝ ሆነን ከተንቀሳቀስን ሁሉም ያልፋል። እማያልፍ ነገር የለም። ችግር ያልፋል፣ ማጣት ያልፋል፣ ረሃብ ያልፋል፣ ድህነት ያልፋል። ሁሉም ግን በእንደዚህ አይነት ሁኔታ እውነት ቶሎ ብላችሁ ራሳችሁ ላይ እኔ በቃ መሄድ አለብኝ ብላችሁ አትወስኑ። እንደዚህ አይነት ውሳኔ ማለት ነው። ትዳርም የማትስማሙ ከሆነ እውነቴን ነው የምላችሁ በቤተ ክርስቲያን ለምን መሰላችሁ? አሁን ላይ በቤተ ክርስቲያን እያገቡ ብዙዎቹ እየተለያዩ ነው ያሉት። አለመግባባት በቤተ ክርስቲያን በስርዓተ ቤተ ክርስቲያን እየተጋቡ በአለማዊ እየተጋቡ አሁን ላይ ፍቾች በዝተዋል። እኔ ለራሱ በጣም ብዙ ሰው ነው የማውቀው ተፋተው ማለት ነው። እና እባካችሁ መግባባት ከሌለ በተለይ አግብታችሁ ኑሮ እየኖራችሁ ከባላችሁ ጋር መግባባት በደንብ አውርታችሁ መግባባት ደረጃ ካልደረሳችሁ መለያየቱ መልካም ነው። እራስ ወደ ማጥፋት መወሰን በጣም ከባድ ነው። የወለዳችሁትስ ልጅ ቤተሰብስ፣ እናት አባትስ ሁሌ ጸጸት፣ ሞትን እኮ በቃ አሁን ልጅቷ ራሷን አጠፋች፣ ሞተች በቃ። እናት አባት ግን ሁሌ ሲጸጸቱ መኖር። በትዳር መሀል መነጋገር ይኑር። አሁን ላይ ትዳር አብዛኛው የጭቅጭቅ ነው። እንደ ድሮ አይደለም ትዳር።
እግዚአብሔርን ነው የምላችሁ። ባህላችን አፈንግጧል፣ ኑሯችን አፈንግጧል። ሰው የሚኖረው እንደ ቤቱ ነው እንጂ እንደ ጎረቤቱ መሆን የለበትም። ድህነታችንን ችለን እኛ ኢትዮጵያውያኖች እንደ ድህነታችን ነው መኖር ያለብን፣ ተቻችለን ድሮ እንደኖር ነው። አዎ ሀገራችን ላይ ችግር አለ፣ ብዙ ችግር አለ። ይሄ የየአንዳንዳችን ቤት እየተንኳኳ ያለበት ችግር ማለት ነው። እያንዳንዳችን ስለማናወራ ስለማንናገር ዝም አልን እንጂ ሁሉም ጋር እንደናንተው አይነት ህይወታችን አንድ አይነት ነው። ባለን ነገር አመስግነን ተከባብረን ከባላችሁ ጋር በመነጋገር መፋታት ካለባችሁ መጥፎ ውሳኔ ባላችሁን መጥፎ ውሳኔ ሳይወስን እና አንቺን መጥፎ ውሳኔ ሳትወስኝ መለያየት እንደዚህ ሞት ደረጃ ድረስ ለምን እህቶች እንደዚህ አትወስኑ? እግዚአብሔርን እንደዚህ አትወስኑ። ጥሩ አይደለም። እውነት ከፈጣሪ ዘንድ ለራሱ ምንም አይነት በቃ ሲኦልን ነው ስትቃጠሏት የምትኖሩት ማለት ነው። እንዴ እራሱን ያጠፋ እኮ በእርግጥ ልጅቷ አላውቅም፣ እኔ ፕሮቴስታንት መሰለች፣ ፍታት አይፈታም። እንዴ ራስን ማጥፋት በጣም ከባድ ነው። እራሳችሁን ተቆጣጠሩ። እንደዚህ አይነት መንፈስ ሲመጣባችሁ ጸሎት አድርጉ። በቃ አምላክ ሆይ በሉ። በቃ አልቅሱ ወደ እግዚአብሔር። በአሁን ሰዓት እኮ አልቅሰን የሚሰማን ሰው የለም። በቃ የሚሰማን እግዚአብሔር ብቻ ነው። ወደ እሱ ተሸሸጉ። እግዚአብሔር ወይ ከቤትህ አታርቀኝ፣ በቃ እኔ የሚፈታተነኝ ሰይጣን መጥቷልና እባክህ ማረኝ። ለምን መሰላችሁ? ውስጣችን መጥቶ አንቺ እኮ እንደዚህ ነሽ፣ ሶሻል ሚዲያ ላይ የሚወረወረብን ቃል አንቺ እኮ እንደዚህ ነሽ ሲሉን፣ አንቺ እኮ እንደዚህ ነው ሲሉን፣ አንቺ እኮ እንዲህ ነሽ፣ አንቺ እኮ ጭንቅላታችን ውስጥ ቀርጸን የምናስቀምጥ ሰዎች አለን። ኖ ማንም ምንም ቢልሽ አንቺ ነሽ ማለት ነው። አንቺነትሽ ነው ማለት ነው። ስለዚህ ጥንቃቄ እናድርግ። እኔ አሁን ብዙ ጊዜ የማወራቸው ወሬዎች ላይ አንዳንድ እህቶች የሚጠይቁኝ ጥያቄ አለ ማለት ነው። እንደዚህ ነው ይሉኛል። አይደለም። ሰው በነገራችን ላይ በምትናገሩት ልክ ነው የሚገምታችሁ። እራሳችሁንም አታስገምቱ። ለምን መሰላችሁ? በምትናገሩት ነገር አናታችሁን ይፈልጣችኋል። ከዚያ በኋላ ላትናገሩም ትችላላችሁ። ውስጣችሁ ይደማል ማለት ነው። በቃ ሶሻል ሚዲያ ላይ በምንሰራበት ሰዓት ላይ ኢዝ ኖርማል ተከባብረን ጓደኛዬን አክብሬው ተከባብረን ነው መስራት ያለብን ማለት ነው። ለምን አንዱ ለአንዱ መርዝ ቃል ነው የሚናገረው ማለት ነው። እኔ ይህንንም በደንብ ስላየው ነው። መናገር እችላለሁ፣ ግን መናገር ስለማልፈልግ ነው። በቃ ለምን ራሳችሁን አስከብሩ። በቃ ኖርማል ለምን መሰላችሁ? ነገር ሲደጋገም አንደኛ ሶሻል ሚዲያንም ትጠሉታላችሁ። ሁለተኛ ነገር ክብራችሁ ለራሱ ይቀንሳል ማለት ነው። የሚያከብራችሁ ሰው እያወረዳችሁ ነው የሚሄደው። በቃ ብትቸገሩም እንኳን ብታጡም እንኳን ምንም አይነት ነገር እንደዚህ ነው አትበሉ። ኖርማል በቃ እውነቴን ነው የምላችሁና ራሳችሁን ጠብቁ ባካችሁ። ጸልዩ፣ ጸበል ተጠመቁ። ጭንቀት ሲይዛችሁ ስትረሳችሁን ለመቀነስ ሞክሩ። አረብ ሀገር የምትኖሩ እህቶችን እኔ ሰርች አልተሳካልኝም፣ 20 ዓመት ኖሬያለሁ፣ 30 ዓመት ኖሬያለሁ፣ ይሄን ዓመት ኖሬያለሁ የምትሉም ሰዎች ዋናው ጤና ነው። በቃ አንድ ሰው ሰርቶ አልተቀየረም አይደለም፣ ምንም ማለት አይደለም። በቃ ስሩ። በቃ ምንም አማራጭ ስለሌለ ዝም ብሎ መስራት ነው ያለው አማራጭ። ግን ገንዘባችሁን ሴቭ ለማድረግ ገንዘባችሁን ለመያዝ ሞክሩ ማለት ነው። የድሮ ታሪካችሁን እያነሳችሁ አሁን ላይ ብትብሰለሰሉ፣ አሁን ላይ እኔ እንደዚህ አይደለሁም፣ ለምን እንደዚህ ሆነ፣ እከሌ ከኋላ መታ አደገች የምንል ብዙ ሰዎች አለን። እንደዛ አትበሉ። በቃ ለምን መሰላችሁ? እኛ ወጣትነት ስለሚያጠቃን ነው። ወጣትነትና የዋህነት በጣም ኢሉንታ ያጠቃናል። ይሄ ግልጽ ነው። ለራሳችን ሳንሆን ለሰው የምንሆን ስለሆንን ማለት ነው። ስለዚህ በቃ ኖርማል ነው በሉ። እግዚአብሔር በሚያኖረን በረከት ያኖረናል። ልጆች ወልዳችሁ ልጆቻችሁን አረብ ሀገር የምታሳድጉ እናንተ ትልቅ ቤት እንደሰራችሁ ቁጠሩት። እግዚአብሔር ልጆቻችሁን ለቁም ነገር ያብቃላችሁ።
እንደዚህም ሳሎን እንደዚህም የምትሉ ደግሞ ጸልዩ፣ ቀናችሁን ጠብቁ፣ እግዚአብሔር ያሳካላችኋል። ባይ ባይ ቤተሰቦች፣ አመሰግናለሁ።